ጉድ ሱመያ ንግስት ሱመያ አንቺ እኮ እንደ ተጫወሽ አይደል? አይ የንግስት ሱመያ ጭውውት የምር ንግስት ሱመያ እንዲሁ ንግስት ብለናሽ እንዲሁ በቃ ሰኢድን ጉድ ሰራሽው አይደል? አሁን አዲስ አበባ ቁጭ ብለሽ ሀገሬ ገብቻለሁ ወደ ገጠር ነኝ ብለሽ እሱም ደግሞ ሲንከራተት ወደ ገጠር ገባልሽ። እንዲሁም አካባባችሁ ሳይቀር አሳይሽ። አካባባችን እንዴት አወቀው? እንዴት መጣ? እንዴት ሊመጣ ቻለ አልሽው። ከዛ በኋላ በነጋታው እኔ አዲስ አበባ ነኝ ተመለስ እባክህን፣ ለልጆችህ ኑሪላቸው፣ እኔ ያንተን ክፉ አልመኝም። ሰኢድስ ምን ሆኖ ነው? እንዲው ሲልኩም አልሰራ አለ። ፈላለኩኝ ከጓደኛም ከምኑም እያልኩኝ ነበር፣ ነገር ግን ደግሞ ስልኩ ሊሰራ አልቻለም ብላ መጣች። አሁን ይሄንን እንዴት ነው የምናወራው? እንዴት ነው የምንለው? ግን አሳዘነኝ ሰኢድ ምስኪን። እንደው ሲንከራተት ምን ነክቶት ይሆን? ስልኩስ ደግሞ ሻሃን ዘግቶበት ይሆን? አላቅም። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቼ በሙሉ ሀባይብ ሁላችሁንም ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ሰሞኑን ያለው ወይም ደግሞ የተፈጠረውን ሱመያና ሰኢድ መካከል ሰሞኑን ማለትም አይቻል አሁን ወራቶችን አስቆጠራ ያለውን ነገር በሙሉ አይታችኋል ብዬ አስባለሁኝ። ትላንትም ደግሞ ሰኢድ እባክሽን ሱመያ እባክሽን አሁን ያለሁት ገጠር ስለሆነ ሻሃንም ሊያስቸግር ይችላል እዚህ አካባቢ እያላት እኔ ምናልባት ከመሻብኝ እንዲሁም ዛፉም ላይ ወጥቼ አድራለሁ ይሁን ወይም ደግሞ ያው እየለመንኩም አንዳንድ በር እየሄድኩኝ እየለመንኩም ይበላለው ችግር የለብኝም። ግን ደግሞ እባክሽን ደውይልኝ፣ ሻሃን ሊዘጋብኝ ነው። ሳይዘጋብኝ ይሄንን ቪዲዮ እንዳየሽው ደውይልኝ ብሏት ነበር። እሷም ደግሞ ያው ሲልደውል ስልኩ ባለ መስራቱ ዛሬ ደግሞ ይሄን ቪዲዮ ልሰራ ታገድጃለሁኝ። እባካችሁ ከሰኢድ ምናልባት እንትን የምትሉ ካላችሁ እናንተ እንደምንም እያላችሁ እኔ አዲስ አበባ እንደሆንኩ ንገሩት፣ ስልኩም አይሰራም ሲልደውል እምቢ አለኝ ቢላ መጣች። ምስኪን ሰኢድ አሳዘነኝ። አሁን ሰኢድን ስለሆነ እንጂ ሰኢድ የምር አንበሳ ነው፣ ጎበዝ ነው። አንዳንድ ወንድ ቢሆን በዚህ ልክ እኮ አይሆንም ነበር። አሁንም ሱመያ ምን እያለች ነበር? ትላንት ያው እስልምናው ያን ያክል ሁሉን ነገር ስላልተረዳሁኝ እናንተ የምታውቁ እናንተ ንገሩኝ ብላ የሆነ ጥያቄ ጠይቃ ነበር። በዛም ደግሞ አንዳንዶች ይቻላል አንዳንዶች አይቻልም እያላችሁኝ ነው። ነገር ግን ደግሞ እኔ ጠይቄ ሁሉንም ነገር ለእናንተ የሚነግራችሁ ይሆናል። አሁን ሳስበው የሰራሁት ነገር በሙሉ ስህተት ሆኖ እየታየኝ ነው። ነገር ግን ደግሞ ስህተት ሆኖም ቢታየኝ ከዚህ በኋላ ሰኢድና የኔ ማቃጣል አለማቃጣል እርግጠኛ አይደለሁኝም። ነገር ግን ይሄንን ነገር ከጠየቅኩኝ በኋላ ምናልባት በጥያቄው መሰረት ውሳኔውን ሊወስን ይሆናል እያለች ነው ማለት ነው። ሱመያዬ እኔማ አንድ ነገር እነግርሻለሁ ላንቺ ማለት ነው። በእርግጥ አንቺም ያው ወጣት ነሽ አይደል? ስለዚህ መቼስ 2 ልጆች ይበቆኛል ብለሽ እዚህም አትይም። ከዚህ በኋላ ድጋሚ መውለድ ትፈልጊያለሽ። ሰኢድን እንደ ሰኢድ ያለ የሚንከባከብ ወይም ደግሞ እንደ ሰኢድ ያለ ይሄንን ያክል ዋጋ የሚከፍልልሽ ወንድ አታገኝም ነው የሚለው። ላንቺ ቦታ ስላለው አንቺን ስለሚወደሽ አይደል እንደ ይሄንን ያክል የሚንከራተተው ማለት ነው። አሁንም ያኒ ይሄ ቪዲዮሽ የሱን ልብ ይሰብራል ብዬ ነው ማስበው። ከዚህ በኋላ መቀጠላችን 0% ነው። ምናልባት ከጠየቅኩኝ በኋላ ከጥያቄው በኋላ ይሄንን ነገር ሄፋ ማድረግላችሁ ይሆናል እያልሽ ነው ማለት ነው። ይሄ ማለት ተገቢ ነው ብዬ አላስብም። ያኒ እንደ ሰኢድ ደግሞ ይሄንን ያክል ዋጋ የሚከፍልልሽም ወንድ አታገኝም። ሰኢድ ጎበዝ ነው፣ ግን በዚህ ልክ ደግሞ ይሄንን ያክል ስታንከራትቺው ራሱ አንድ 2 ወይ 3 ካደረጋ በኋላ አሁንስ የራሷ ጉዳይ
የምትፈልገኝ ከሆነ አህለን ይቀበላታለሁ። የምትፈልገኝም ከሆነ ደግሞ የራሷ ጉዳይ ብሎ ቤት ቁጭ ማለት ይችል ነበር። ላንቺ ቦታ ስላለው ወይም ደግሞ አንቺን ስለሚወድሽ ይህንን ዋጋ ሁላ እየከፈለልሽ እያለ አሁንም ደግሞ የእሱና የኔ አንድ መሆናችን ያው ከጥያቄው በኋላ ይነግራችኋለሁ። ነገር ግን ደግሞ አሁን እንደማስበው የእሱና የኔ አንድ መሆናችን 0% ነው በኔ በኩል እያልሽ ነበር ማለት ነው። ይሄ ተገቢ ነው ብዬ አላስብም። ለምን ያኔ ይህንን ያክል ዋጋ የሚከፍልልን ሰው ይህንን ያክል የሚሆንልን ሰው እንዲሁ በቀላሉ እንዴ! አራ ይከብዳል፣ የምር ይከብዳል። እንዲሁስ አሁንስ ሰኢድን አንቺን ንግስት ሱመያ ብለን ነበር አይደል? አሁን ሰኢድን እንዲሁስ ምን እንበለው? እሱም ከአንቺ የባሰ ጎበዝ ሆነ። አንቺን በዚህ ልክ መከታተሉ፣ አንቺን በዚህ ልክ መፈለጉ ማለት ነው። ስለዚህ እናንተ ምን ትላላችሁ? እኔ የዛሬው የሱመያ ቪዲዮ አሳዘነኝ። በእርግጥ ያው ሰኢድ ምንም ነገር አይሆንም። ዞሮ ዞሮ አሁን ወላሂ ብላለች። አዲስ አበባ ነኝ ወላሂ እያለች ነበር። ያው አሁንም አዲስ አበባ ሲገባ አሁንም ሌላ ቦታ ነኝ ትላለች ብዬ አላስብም። ለምን ወላሂ ስላለች ማለት ነው። ስለዚህ ያ ሰኢድና ያ ሱመያ አድናቂዎች በሙሉ ሱመያን እንድታማላሽ እያን እንደ ጎራችን ደርቆ ነበር። በስተመጨረሻው ሰኢድ በሰላም አዲስ አበባ የሚገባ ይሁን። ያው ነገሩ ሁላ ካሱና ካሷ ሲጨመሩ የሚናይ ወይም ደግሞ የምንሰማው ይሆናል። ያው ሱመያ መቀጠላችን እኔ አላቅም እያለች ነበር። ለማንኛውም ማንኛውም ፈትዋ ወይም ደግሞ ማንኛውም ሰው ብትጠይቅ ያኔ እሱ እየወደዳት ያለ እሱ አቅም እያለው ያለ ነገር ግን ደግሞ ሌላ ምስ ደረበብኝ ብላ ፊታኝ ማለት እንዴ አውትሽ ያለሽ የሚላት ሰው የለም። ምናልባት እርግጠኛ አይደለሁኝም እንጂ ማለት ነው። ለማንኛውም ሁላችሁንም አመሰግናለሁኝ። እንደው ሱመያዬ አላህ ሂዳያ ይስጣሽ። አብራችሁ የምትኖሩ ሌላም ልጅ የምትወልጂ አድርገሽ ነው የምንለው ማለት ነው። አብራችሁ የምትኖሩ ሌላም ልጅ የምትወልጂ ያድርጋችሁ። ይሄ ያኔ የሱና ያኔ ነገር አብቅተዋል፣ ያበቃ ነገር ነው። እንዲ ነው ነገር ግን ደግሞ ይጠይቃለው የምትዩም ነገር ጥያቄው ጥሩ ነው። ጠይቂ አጠይቂ ማለት አይቻልም። ነገር ግን ደግሞ ብትጠይቂም ያው እንዳልኩት ነው የሚመስለኝ። ለማንኛውም ሁላችሁንም አመሰግናለሁኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ በሌላ አዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። የሰኢድና የሱመያ ነገር እንደሁን በሚቀጥለው ቪዲዮ ኢሊሊሊ እንዶ አበቃ አብሮ መጥቶ የምንል አድርገን ነው የሚለው። እናንተ ምን ትሉ ይሁን አላውቅም። የምር እኔ ሰኢድ በዚህ ልክ ሲንከራተት የምር አሳዝነኛል። እንዲሁስ አንዳንዴ ጎንበዝ ብዬ ሳስበው አንዳንድ ወንድ ቢሆን ይህንን ዋጋ ሁላ አይከፍልም ይላለሁኝ ማለት ነው። ለማንኛውም ሁላችሁንም አመሰግናለሁኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጠብቃለሁኝ። እንዶ ሰኢድንና ሱመያን አብሮ የሚኖሩ ያድርጋቸው። አብሮ እንደ መጀመሪያው በፍቅር በደስታ የሚኖሩ ያድርጋቸው። ብዙ እየተወራ ነው። ያቺ ማናት አዩ እሷም ብዙ እያወራች ነው። ነገር ግን ደግሞ ሁሉም እንዳለ ሆኖ ያ ሰኢድና ያ ሱመያ ነገር ተስተካክሎ አንድ ላይ እየመጡ ምናያቸው ያድርገን ነው የሚለው። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ቸር ቆዩልኝ። ባይ ባይ።